ሻሎም ሻሎም ቅዱሳን በዓለም ዙሪያ ሆናችሁ ይህንን ፕሮግራም የምትከታተሉ ውድ ተመልካቾቼ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የጌታ ጸጋና ሰላም ይብዛላችሁ። በዓለም ላይ የሆነ ያለው ነገር በተወሰነ ደረጃ እየቀነሰ ያለ ቢመስልም በአገራችን ደግሞ በተወሰነ ደረጃ እየተባባሰ ያለ ይመስላል። ሆኖም ከጌታ ቸርነት የተነሳ በህይወት አለን፣ ደግሞም እንቀጥላለን። ደግሞም ከዚህ ከወቅታዊ ሁኔታ ጋር በተያያዘ በኢትዮጵያውያን ላይ በተለያዩ የአረብ አገራት እንግልት እየደረሰ እንደሆነ ይነገራል። በችግር ላይ ላሉ ወገኖች አጥብቀን ልንጸልይላቸው ይገባል። እኛም በዚህ የጭንቅ ጊዜ በአምላካችን መታመናችን ደግሞ ሊቀጥል ይገባል። ይህንን አጋጣሚ ደግሞ ወደ ቃሉና ወደ ጸሎት መሰዊያችን በመመለስ ለመንፈሳዊ ህይወት ጊዜ በመስጠት ይህንን ዘመን ከጌታ ጋር በመሆን እንድትሻገሩ አሁንም እንደገና ላበረታታችሁ እወዳለሁ። ባለፈው ጊዜ ቅድስና በሚል ርዕስ በተከታታይ ትምህርት አቅርቤያለሁ። ይህንን ፕሮግራም መከታተል ያልጀመራችሁ ሙሉን ትምህርት በዩቲዩብ ላይ ልታገኙ ትችላላችሁ። ዛሬም በተሰከነ ሁኔታ ሆናችሁ ይህንን ትምህርት ብትከታተሉ በእውነት ለህይወታችሁ ጠቃሚ መረዳት እንደምታገኙና በህይወታችሁም ትልቅ ለውጥ እንደሚሆን እርግጠኛ ነኝ። በተጨማሪም ከዚህ በፊት እንደምታበረታቱኝ መርከቡ አየለ የሚለውን የዩቲዩብ ቻናሌን ሰብስክራይብ እና ሼር እንዲሁም ላይክ በማድረግ እንድታበረታቱኝና በዚህም የእግዚአብሔር ሥራ ከጎኔ እንድትቆሙ በጌታ ፍቅር እጠይቃለሁ። በዛሬው ዕለት ከደህንነታችን ጋር እጅግ የተያያዘውንና የደህንነታችን እምብርት ለመንፈሳዊ ህይወታችን እጅግ ጠቃሚ የሆነውንና እንዲሁም የሰማዩን ተስፋችንን የሚያድሰውን ባለፈው ጊዜ በክፍል 1 የኢየሱስን የእግዚአብሔርን ልጅነት፣ በክፍል 2 የኢየሱስን ክርስቶስነት የተመለከትነውን ዛሬ ደግሞ ክፍል 3 የክርስቶስን የነገስታት ንጉስነትን በተመለከተ ከእግዚአብሔር ቃል እንማራለን። ወደሚቀጥለው ትምህርት ከመተላለፌ በፊት ይህን ትምህርት ለምትከታተሉ ውድ ተመልካቾቼ ማሳሰብ የምፈልገው የትምህርቱን ሙሉ ሐሳብ ለማግኘት ባለፈው ጊዜ ያቀረብኩትን ክፍል 1ን ክፍል 2ንና ዛሬም የማቀርበውን 3ኛውን ክፍል በቅድመ ተከተል እንድትከታተሉ አበረታታችኋለሁ። የዛሬው ክፍል 3 ትምህርት ርዕሳችን ክርስቶስ የነገስታት ንጉስ ነው የሚል ነው። የዛሬው የትምህርት ርዕሳችን ክርስቶስ የነገስታት ንጉስ ነው የሚል ነው። መነሻ ጥቅሳችን ማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ 20 ድረስ ያለውን በግላችሁ በደንብ እንድታነቡት ላበረታታችሁ እወዳለሁ። መግቢያው ባለፈው ጊዜ እንደተመለከትነው በሰውና በእግዚአብሔር መካከል በኃጢአት ምክንያት ጠላትነት እንደሆነ፣ ሰው ወደ እግዚአብሔር በአካል ቀርቦ በህይወት መኖር እንደማይችል፣ እግዚአብሔርን በአካል ወደ ሰው ቢቀርብ ሰው በህይወት መኖር እንደማይችል ተመልክተናል። ስለዚህ እግዚአብሔር ራሱን በአካል ከመግለጥ ይልቅ እየሰወረ በመላእክትና በሰው አማካይነት ከሰዎች ጋር ግንኙነት ያደርግ ነበር። ይህ አካሄድ ደግሞ ለሰው ልጆች ዘለቄታዊ መፍትሄ ሊያስገኝለት አልቻለም። የሰውን ችግር ከቀን ወደ ቀን እየተባባሰ መጣ። ስለዚህ የሥላሴ ሁለተኛ አካል የሆነው ወልድ ሰው ሆኖ በመምጣት በሰውና በእግዚአብሔር መካከል ያለውን ችግር ለአንዴና ለዘላለም ፈታው። ስለዚህ በሰውና በእግዚአብሔር መካከል ተቋርጦ የነበረው ግንኙነት ለአንዴና ለዘላለም ቀጠለ። ባለፈው ጊዜ እንዳየነው ኢየሱስ ክርስቶስ ፍጹም አምላክና ፍጹም ሰው ነው። ኢየሱስ በፍጹም ስዕብናው ሰውን ወክሎ በእግዚአብሔር ፊት ታየልን። ክርስቶስ በፍጹም መለኮትነቱ እግዚአብሔርን ወክሎ በስዕብናው በሰው በኩል ለሰው ልጆች ታየ። ኢየሱስ ክርስቶስ በእግዚአብሔር አብ የተዘጋጀ የእግዚአብሔርን እና የሰውን የጽድቅ ጥያቄ
የመለሰ መካከለኛ ነው ማለት ነው። ኢየሱስ ክርስቶስ በሰውና በእግዚአብሔር መካከል ምትክ የሌለው አስታራቂ ነው። በዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደሚናገረው ሰው የተፈጠረው በእግዚአብሔር መልክና ምሳሌ ነው። በዚህም ሰው ከእግዚአብሔር መልክና ምሳሌነትን ተካፍሏል። መልክ የሚለው የመለኮት ባህሪ ተካፋይ መሆኑን ሲያሳይ፣ ምሳሌ የሚለው ደግሞ የመለኮትን ስልጣን ተካፋይ መሆኑን ያሳያል። ስልጣኑ በሶስት መንገድ ተገልጧል። ሰው የማይታየውን አምላክ የሚገልጥ ነቢይ፣ ሰው እግዚአብሔር የፈጠረውን ፍጥረት የሚንከባከብ ካህን፣ ሰው እግዚአብሔር የፈጠረውን ፍጥረት የሚገዛ ንጉሥ ነበር። ሆኖም ከዘፍጥረት 3 ውድቀት በኋላ የሰው ተፈጥሮ በኃጢአት ስለተበላሸ እንደ ቀድሞ በፍጹምነት በስልጣኑ ሊቀጥል አልቻለም። በኋላ ደግሞ ሁላችንም እንደምናውቀው በብሉይ ኪዳን ዘመን በእስራኤላውያን ዘንድ እንደ መንግስት ለመሪዎች የተሰጣቸው 3 ቢሮዎች ነበሩ። አንደኛው ነቢያት፣ እግዚአብሔርን ወክሎ ወደ ሰው መልእክት የሚያቀርቡ ሰዎች ከ12ቱም የእስራኤል ነገዶች ይቀቡ ነበር። ካህናትን በተመለከተ ከአሮን ቤት ሰውን ወክለው በእግዚአብሔር ፊት መስዋዕት ያቀርቡ ነበር። ነገስታት ደግሞ ከይሁዳ ነገድ ብቻ ተመርጠው እግዚአብሔርን ወክለው ሕዝቡን በጽድቅ ያስተዳድሩ ነበር። ስለዚህ ነቢያት እግዚአብሔርን ወደ ሕዝቡ የሚያቀርቡ ሲሆኑ፣ ካህናት ሰውን ወደ እግዚአብሔር የሚያቀርቡ፣ ነገስታት ንጉሥ የሆነውን እግዚአብሔርን ወክለው ሕዝቡን በእግዚአብሔር ሕግ የሚያስተዳድሩ ናቸው። ሦስቱም ኃላፊነቶች ለተለያዩ ሰዎች ተሰጡ እንጂ ለአንድ ሰው ብቻ አልተሰጡም ነበር። ሆኖም ሦስቱም አይነት መሪዎች ሕዝቡን ወደ እግዚአብሔር አላቀረቡም። ይልቁኑ ከእግዚአብሔር አራቁት፣ ለምርኮም ዳረጉት። ስለዚህ ለዘለቄታ መፍትሔ ሰጪው ሊመጣ ስለተገባ ኋለኛው አዳም ማለትም ክርስቶስ የመጀመሪያ ለአዳም የተሰጠውን 3ቱን ስልጣን ይዞ ወደ ምድር መጣ። በመጀመሪያ ሰውን በራሱ መልክና ምሳሌ የፈጠረው ሲወድቅ ደግሞ ሊያነሳው ሰው ሆኖ መጣ። እርሱ ፍጹም ስለሆነ 3ቱም ስልጣን ተገብቶታል። የኢየሱስ 3ቱም ኃላፊነቶች በ3ቱም አይነት የዮሐንስ ቅዱሳን መጻሕፍት ውስጥ እንዲህ ተገልጠዋል። ዮሐንስ 1 ወንጌል፣ 3 መልእክቶችንና 1 የትንቢት መጽሐፍ ጽፏል። በዮሐንስ ወንጌል የክርስቶስ ነቢይነት፣ በ3ቱ የዮሐንስ መልእክቶች ማለትም በአንደኛ፣ በሁለተኛና በ3ኛ ዮሐንስ ውስጥ የክርስቶስ ሊቀ ካህንነት፣ በዮሐንስ ራእይ ደግሞ የክርስቶስ ንጉሥነት ተገልጧል። ነቢይ በመሆኑ የእግዚአብሔርን መንግሥት ይዞ መጣ። ካህን በመሆኑ የእንስሳትን መስዋዕት ሳይሆን ራሱን መስዋዕት አድርጎ ለሰው ልጆች ሁሉ አቀረበ። በዚህ ክህንነቱ መካከለኛ፣ አማላጅ፣ ዋስ፣ ጠበቃ ነው። በዮሐንስ ራእይ እንደተገለጠው ክርስቶስ ንጉሥ በመሆኑ አሁን በመንፈሳዊ አገዛዝ ቤተ ክርስቲያንና በቤተ ክርስቲያን በኩል ዓለምን እየገዛ ይገኛል። በዳግም ምጽአቱ ደግሞ ሁሉን አጠቃሎ ይገዛል። እስራኤላውያን ይህን የእግዚአብሔርን አሰራር ስላልተረዱ አንዴ በሥጋ ሊያነግሱት ፈለጉ። በሥጋ ልነግስ አልመጣሁም ሲላቸው ደግሞ መሲህ አይደለህም አሉት። ይህ አሉን ሲላቸው የሕይወታቸውን ራስ የሆነውን ጌታ በመስቀል ላይ ሰቅለው ገደሉት። ባለፈው ክፍል እንደ መግቢያ ላይ እንደተመለከትነው በሐዋርያት ሥራ ምዕራፍ 3 ቁጥር 23 ላይ እንደተገለጠው እግዚአብሔር አስቀድሞ በወሰነው ሐሳቡና ዕውቀቱ ኢየሱስን በአመፀኞች እጅ አሳልፎ ሰጥቶ የራሱን ዘላቂ
ዘላለማዊ እቅዱን ፈጽሟል። ይህ አስደናቂ የሆነ የእግዚአብሔር አሰራር ነው። አስደናቂ የሆነ የእግዚአብሔር ጥበብ የተገለጠበት ነው። ከላይ እንደተመለከትነው በብሉይ ኪዳን ከአሮን ቤት ውጪ ማንም ካህን አይሆንም ነበር። ደግሞም ከክህንነትና ንጉስነት ሁለቱንም ቢሮ አንድ ሰው መያዝ በፍጹም አይችልም ነበር። በእርግጥ ንጉስ ነኝ ብሎ ቤተ መቅደስ አልገባም እንጂ መቅደስ ገብቶ ኢየሱስ ክርስቶስ ያገለግል ነበር። የተቀደሰውን የአይሁድን የመንጻት ሥርዓት ሆን ብሎ በመተላለፍ በየሜዳው ያስተምርና ይፈውስ ነበር። ታዲያ ኢየሱስ ከይሁዳ ነገድ ሆኖ ሳለ ከአሮን ቤት ሳይሆን ሊቀ ካህን እንዴት ሊሆን ቻለ? እስራኤላውያን እንደ ሕዝብ ከመደራጀታቸውና ከነዓንን ምድር ከመውረሳቸው በፊት በዙሪያቸው የነበሩ ጣዖት የሚያመልኩ የአሕዛብ አገሮች በአንድ ንጉሥ ይመሩ ነበር። ስለዚህ አምላካቸው ቤተ መቅደስ ሆኖ ቤተ መንግሥቱንም ይቆጣጠራል ተብሎ ይገመት ነበር። በጥንት ዘመን እስራኤላውያን እንደ ሕዝብ ከመደራጀታቸውና ከነዓን ምድር ከመግባታቸው በፊት በኢየሩሳሌም አንድ ከእግዚአብሔር ወገን የሆነ ንጉሥ ነበር። ይህ ንጉሥ መልከ ጻዲቅና የሳሌም ንጉሥ ተብሎም ይጠራ ነበር። ይህ ንጉሥ ከአብርሃም አስራት ተቀብሎ ባርኮትም ነበር። ዘፍጥረት ምዕራፍ 14 ከቁጥር 18 እስከ 24 ባለው ክፍል ላይ ተገልጧል። ይህ ንጉሥ እንደ ንጉሥ ሕዝቡን ሲያስተዳድር እንደ ካህን ሆኖ ደግሞ ያገለግል ነበር። እንዲህ አይነት ንጉሥ መልከ ጸዲቅና የሳሌም ንጉሥ ይባል ነበር። መልከ ጸዲቅ በጽድቅ የሚገዛ ንጉሥ ማለት ሲሆን የሳሌም ንጉሥ ደግሞ ማለት በሰላም የሚገዛ ንጉሥ ማለት ነው። ምንም እንኳን በእስራኤል በቤተ መቅደስና በቤተ መንግሥት የሚያገለግሉ አገልጋዮች ይለያዩ እንጂ እግዚአብሔር በቤተ መቅደስ ሆኖ ቤተ መንግሥቱን ይገዛ ነበር። እስከ ምርኮ ድረስ ያህዌ በአይሁድ ቤተ መቅደስ ሆኖ ቤተ መንግሥቱን ይገዛ ነበር። ከምርኮ በኋላ የቤተ መንግሥቱም ሆነ የቤተ መቅደሱ ነገር እንደ ነገሩ ነበር። ኢየሱስ በመጣበትም ዘመን በእስራኤል የነበረው ሥርዓት ልክ እንደ ቀድሞ ሳይሆን የተበላሸ ነበር። ምክንያቱም የመቅደሱ ክብር ከምርኮ በኋላ ስላልተመለሰ መቅደሱ ባዶ ሥርዓትና ጨለማ የሞላበትና ጨለማ የነገሰበትም ነበር። በዚህም መቅደስ ሮማውያን እንደፈለጉ ያዙና ይቆጣጠሩ፣ የራሳቸውንም ጣዖት ማስቀመጫ፣ የራሳቸውንም ሕግና ሥርዓት ማስፈጸሚያ፣ የራሳቸውንም ወታደሮችን ማሰማሪያ አድርገውት ነበር። በዚህ ጊዜ ቤተ መቅደስና ቤተ መንግሥት ተፋተው ነበር። ኢየሱስ የመጣው ልክ እንደ አይሁድ ወግና ሥርዓት ሳይሆን በጥንት ዘመን በኢየሩሳሌም ከእግዚአብሔር ወገን እንደነበረው መልከ ጸዲቅና የሰላም ንጉሥ አይነት ነው። ይህንን ሐሳብ በተመለከተ ዕብራውያን ምዕራፍ 7 ከቁጥር 1 እስከ 28 ባለው ክፍል ላይ ሙሉውን ክፍል እስቲ በደንብ አድርጋችሁ ተመልከቱና ዘፍጥረት ምዕራፍ 14 ላይ የነበረው መልከ ጸዲቅ እንዴት በዕብራውያን ምዕራፍ 7 ላይ ኢየሱስ ክርስቶስን እንደሚያመለክት መመልከት ትችላላችሁ። ኢየሱስ በእንዲህ አይነት መንገድ መምጣቱ ለሰው ልጅ የተዘጋጀው ደህንነት እንደ ቀድሞ ለእስራኤላውያን ብቻ ሳይሆን ዓለም አቀፋዊ የሆነ የሰውን ዘር ሁሉ የሚያካትት ነው ማለት ነው። ኢየሱስ ከይሁዳ ነገድ ንጉሥ ቢሆን ኖሮ ከአሮን ቤት ካህን ሆኖ ቢያገለግል ኖሮ ለቃል ኪዳን ሕዝብ ለሆኑት ለእስራኤላውያን ብቻ ይሆን ነበረ። ነገር ግን እስራኤል ከመደራጀቱ እንደ መንግሥት ከመቋቋሙ በፊት እንደነበረው እንደ መልከ ጸዲቅ ሹመት እንደ ሳሌም ንጉሥ በመምጣቱ ምክንያት ኢየሱስ ክርስቶስ
አይሁዳውያንን ብቻ ሳይሆን የዓለምን የሰውን ዘር ሁሉ የሚያካትት ሆኖ እንመለከታለን። ክብር ለእግዚአብሔር ይሁን። ይህ መልከ ጼዴቅና የሳሌም ንጉሥ ወደ ኢየሩሳሌም ቤተ መቅደስና ቤተ መንግስት የገባ ሳይሆን ወደ ሰማያዊ መቅደስ ገብቶ በዚያ እያገለገለ ይገኛል። ካህናት በኢየሩሳሌም ቤተ መቅደስ ያገለግሉ ነበር። ነገስታቶች በኢየሩሳሌም ቤተ መንግስት ይነግሱ ነበር። ኢየሱስ በኢየሩሳሌም ሳይሆን የሆነው ወደ ሰማይ ሄዶ በሰማይ ላይ እያገለገለ ይገኛል ማለት ነው። ኢየሱስ ክርስቶስ የነገስታት ንጉሥ የጌቶች ጌታ ማለት በዋናነት የዚህ ዓለም ጌቶች ጌታ ነው ወይም የዚህ ዓለም ነገስታት ንጉሥ ነው ማለት አይደለም። ቢሆንም የዚህን ዓለም ስልጣን አንበርክኳል። ዛሬም ቢሆን ጠላቶቹ ይንቀጠቀጡለታል። የኢየሱስ ንግስናና ክህንነት ለዚህ ምድር መንግስት ሳይሆን ከሰማይ ይዞት ለመጣው ለሰማያዊው መንግስት ነው። ዛሬም በንጉስነቱ መንግስቱን ይገዛል። በክህንነቱ በእጅ ባልተሰራች መቅደስ በላይ በሰማይ እያገለገለ ይገኛል። በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 እስከ 10 እንደተጠቀሰው እኛ ደግሞ የሊቀ ካህኑ ክርስቶስ ካህናት፣ የነገስታት ንጉሥ ክርስቶስ ነገስታት። ለዚህ ነው ክርስቶስ የነገስታት ንጉሥ የጌቶች ጌታ የተባለው እንጂ ለዚህ ዓለም አይደለም። ኢየሱስ የነገስታት ንጉሥ ነው፣ የጌቶች ጌታ ነው፣ ሊቀ ካህን ነው። እኛ ደግሞ ካህናት ነን፣ ነገስታት ነን ማለት ነው። ክብር ለእግዚአብሔር ይሁን። በስጋ አንገዛም፣ ግን በመንፈሳዊው ዓለም ሁኔታ አዳም ቀድሞ የነበረውን ስልጣን በክርስቶስ ተቀበለን በመንፈሳዊ አገዛዝ እንደ ክህንነት፣ እንደ ንግስና፣ እንደ ነቢይነት ዓለምን እያገለገልን ነው። በአዳም ያጣነው ስልጣናችን በክርስቶስ እጥፍ ሆኖ ተመልሶልናል። ክብር ለኢየሱስ ክርስቶስ ይሁን። ከማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ያለውን ቃል ላንብብላችሁ። ባለፈው ጊዜ ያሳየዋቸው ኢየሱስም ወደ ፊልጶስ ቄሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህምና ብፁዕ ነህ አለው። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆችም አይችሏትም። የእግዚአብሔር መንግሥት መክፈቻ እሰጥሃለሁ። በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማያት የተፈታ ይሆናል። ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይነግሩ ለደቀ መዛሙርቱ አዘዛቸው ብሎ የእግዚአብሔር ቃል ይናገራል። ስለዚህ ሐሳቡን ሙሉ በሙሉ በደንብ አድርጋችሁ ልትመለከቱ ትችላላችሁ። ኢየሱስ 12ቱን ደቀ መዛሙርት ይዞ ወደ አሕዛብ ግዛት ወደ ሆነው ወደ ፊልጶስ ቄሳርያ ከተማ ወሰደ። ይህም አካባቢ ሃይማኖት ተከታዮች የሚበዙበት፣ ጣዖት የሚመለክበት የባዕድ አምልኮ ማዕከል ነበረ። የግሪኩ አምላክ ፓን በዚያ የሚመለክበት መቅደስም ነበረው። በዚያ ባዕድ አማልክት በሚመለኩበት ቄሳር የአምላክ ልጅ በሚባልበት ስፍራ ኢየሱስ ክርስቶስ 12ቱን ደቀ መዛሙርት ይዟቸው ሄደ። ጴጥሮስ ከመንፈስ ቅዱስ በሆነ መገለጥ አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ መሰከረ። ጴጥሮስ ያንን የባዕዳንን አማልክትና አማልክት መቅደስንና በዚያ ውስጥ የሚመለከውን
የአውግስጦስን ቄሳርን እየተመለከተ ነበር። በዚያ መቅደስ የተከበረ መቅደስ አለ። በመቅደሱ ደግሞ ውስጥ የሚመለክ ጣዖት አለ። የዚያ የመቅደሱ ጌታ የሚባለው ደግሞ ቄሳር የአምላክ ልጅ ነው የሚባለው። ስለዚህ ጴጥሮስ በመንፈስ ቅዱስ አማካይነት የኢየሱስ ክርስቶስን ማንነት ከደቀ መዛሙርቱና ከሌሎች ሕዝቦች ከሚሉት አመለካከት በተለየ ሁኔታ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ሲል ምን ማለቱ ነው? ይሄኛው መቅደስ እውነተኛ መቅደስ አይደለም። በዚህ መቅደስ ውስጥ የሚመለከው አማልክቶችም እውነተኛ አማልክቶች አይደሉም። በዚህ ቤተ መቅደስ ውስጥ የሚከበረው የቄሳር የአማልክት ልጅ ተብሎ የሚጠራው ቄሳር የአምላክ ልጅ አይደለም በማለት አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ የሚለውን መገለጥ ተመለከተ። ቄሳር የአምላክ ልጅና ጌታ አይደለም፣ መቅደሱም ክብር የሌለበት ባዶ እንደሆነ በአሕዛብ ግዛት ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ይዞ በዚያ በአሕዛብ ግዛት ውስጥ የራሱን ክርስቶስነትን፣ የራሱን የእግዚአብሔር ልጅነትን፣ የራሱን መንግስት ያለው የራሱን ቤተክርስቲያን የሚመሰርት እንደሆነ በግልጽነት ተናገረ። ይህንን በማለቱ እውነተኛ የእግዚአብሔር ልጅ እንደሆነ እና እሱ ራሱ ሌላ ቤተ መቅደስም ማለት ቤተክርስቲያንን እንደሚመሰርት መሰከረ። ይህ የእግዚአብሔር ልጅ እንደ አሕዛብ ነገስታት በጦርነት ሌላውን ድል ነስቶ በዙፋን ላይ የሚቀመጥ ሳይሆን ለሰው ልጅ ኃጢአት ሞቶ ተነስቶ በጽድቅ የሚገዛ ንጉሥ ነው። ክርስቶስ ወደ ኢየሩሳሌም የሄደው ለመንገስ ሳይሆን ለመሞት ነው። በዚህ የመስቀል ሥራ የኢየሱስ የእግዚአብሔር ልጅነት፣ የኢየሱስ ክርስቶስነት፣ የኢየሱስ የነገስታት ንጉሥነት በግልጽነት ታይቷል። ሃሌሉያ! ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ክርስቶስ ድንቅና ተአምራትን እያደረገ እያስተማረ ሕዝቡን በብዙ ነገር እያስደመመ አይደለም ንጉሥ ሆኖ የተጠራው። የኢየሱስ ክርስቶስነት፣ የኢየሱስ የእግዚአብሔር ልጅነት፣ የኢየሱስ መሲህነት፣ የኢየሱስ የነገስታት ንጉሥነት የዓለምን ሁሉ ኃጢአት በመሸከም በመስቀል ላይ በሚሞትበት ጊዜ ያኔ ነው የተገለጠው ማለት ነው። ክብር ለእግዚአብሔር ይሁን። ማጠቃለያ ወደ ህይወታችን ስናዛምደው ከዚህ የምንማረው ትልቁ ትምህርት የማይታየውን አምላክ ወክሎ ምድር ላይ እንደሚኖር ነቢይ የምስራቹን በጨለማ ላሉ ሰዎች ልናበራ ይገባል። እግዚአብሔርን ወክለን በምድር ላይ እንደሚኖርና የምስራች እንደተሰጠው ነቢይ በዓለም ላይ በጨለማ ላይ በዚህ ክፉ ጊዜ የምስራቹን በዚህ በጨለማ ላይ ልናበራ ይገባል። ሰውን ወክሎ በምድር ላይ እንደሚመላለስ ካህን ለሰው ሁሉ በመልካም አኗኗር ምሳሌ በቃልና በስራ ምስክርነታችንን ለሰዎች እየገለጥን ልንኖር ይገባል። እግዚአብሔርን ወክሎ በምድር ላይ እንደሚገዛ የጽድቅ ንጉሥ ተጽዕኖ ልንፈጥር ይገባል። በምድር አንገዛ ግን የጽድቅ ተጽዕኖ የምናሳድር በጽድቅ ላይ የነገስን የክርስቶስ ኢየሱስ ጽድቅ የሚገለጥብንና በጽድቅ ተጽዕኖ ዓለም ላይ ጫና መፍጠር መቻል አለብን። በክርስቶስ ፍጹምነት ላይ በሶስት ክፍል የተመለከትነውን ትምህርት በዚህ እናጠቃልልና በሚቀጥለው ጊዜ ደግሞ የኢየሱስ ፍጹም ስብዕናን በተመለከተ በሶስት ተከታታይ ክፍሎች እንመለከታለን። በሚቀጥለው ጊዜ ክፍል አንድን ኢየሱስ የሰው ልጅ ነው በሚል ርዕስ ትምህርት ይዤ አቀርባለሁ። እስከዚያ ድረስ ቸር ሰንብቱልኝ። በጣም እወዳችኋለሁ። ተባረኩልኝ። ሻሎም። ሁላችንም እንጸልያለን። በዘላለማዊ ዙፋን ላይ ለዘላለም ጸንተህ የምትኖር ታላቅና ቅዱስ የሆንክ አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በሕይወት ዘመናችን ሁሉ በቃላችን ልንገልጠው የማንችለውን እጅግ የምንደነቅበትን እጅግ የምንደመምበትን ከሰው ጥበብና ከሰው ማስተዋል ሁሉ በላይ የሆነው ድንቅ የደህንነት ሥራ በልጅ በኢየሱስ ክርስቶስ በኩል ስለሰራህልን በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። ይህንን እውነት
ያልተረዱ ያልገባቸው ያልተገለጠላቸው ከዚህም ዓለም ሳይሳካላቸው በሚመጣው ዓለም እግዚአብሔር ወይ ወደ ዘላለም ፍርድ እንዳይገቡ ለኛ የተገለጠልን እውነት ለሰዎች ሁሉ እንዲገለጥ በጌታ በኢየሱስ ክርስቶስ እንጸልያለሁ። ባንተ አምነን የዳንን መድኃኒት የሆንከውን አንተን የተቀበልን ለጌትነት በመገዛት ደግሞ ለሰዎች ሁሉ የምስራቹን ይዘን የምናበራ ለሰዎች ሁሉ በመልካም ምሳሌና በመልካም ሥራ የምንገለጥ የጽድቅ ጫና የምንፈጠር ባሪያዎች እንድንሆን ሁላችንንም እንድትረዳን በጌታ በኢየሱስ ክርስቶስ እንጸልያለሁ። እጅግ አድርገን እናመሰግናለን። ክብር ላንተ ይሁን። አሜን።